ሀያኛውን የብሔሮች ብሔረሰቦችና ህዝቦች ቀን በዓልን ምክንያት በማድረግ ከመላው ሀገሪቱ የተውጣጡ የመገናኛ ብዙሃን ባለሙያዎች ቡድን በማዕከላዊ ኢትዮጵያ ክልል የተከናወኑ ስራዎችን ተዘዋውረው ምልከታ አድርገው የተሰሩ ተግባራትንም በዘገባዎቻቸው ዳሰዋል። የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ዘሪሁን እሸቱም በክልሉ አጠቃላይ የስራ እንቅስቃሴ ዙሪያ ለመገናኛ ብዙሃን ባለሙያዎቹ መግለጫ ሰጥተዋል። የዘንድሮ በዓል በሀገር አቀፍ ደረጃ ሜጋ ፕሮጀክቶችን ጨርሰን አዳዲስ ሜጋ ፕሮጀክቶችን ባስጀመርንበት የሚከበር መሆኑ ልዩ ስሜት ይፈጥራል ብለዋል ኃላፊው በመግለጫቸው። ዘንድሮ የሚከበረው የበዓልን በተመለከተ ከሌሎች ጊዜያቶች ለየት የሚያደርገው በሀገር ደረጃ ትላልቅና ሜጋ ፕሮጀክቶች ተጠናቀቁበት፣ እንደዚሁም ሜጋ ፕሮጀክት ተጀመሩበት፣ በተለይም ደግሞ ኢትዮጵያ እንደምትችል ያረጋገጠችበትና እንደ ማዕከላዊ ኢትዮጵያ ክልል ደግሞ አዲስ ክልል መስርተን እንደ መጀመሪያ የምናከብረው በዓል በመሆኑ ለየት የሚያደርገው ይሆናል። ክልሉ የመንግስት ያስቀመጣቸው አቅጣጫዎችና ስትራቴጂዎች እንደዚሁም አዳዲስ ኢኒሼቲቮችን በመተግበር ረገድ እምርታዊ ለውጦች አስመዝግበዋል፣ እያስመዘገበም ይገኛል። አዲስ ክልል ነን፣ እንደ ነባር ክልል እየሰራን እንገኛለን። የክልሉን ሰላም ለማስጠበቅ ሌት ተቀን ተሰርቷል፣ በዚህም ውጤቶች ተገኝተዋል። ሰላሙን ስንመለከት በክልላችን እናንተም ተንቀሳቅሳችሁ እንዳያችሁት በሁሉም አካባቢዎች በሚባል ደረጃ ሰላም ሰፍኗል ማለት ይቻላል። አንዳንድ ምልክቶች በአንዳንድ ቦታዎች ያሉ በተወሰኑ አብሽኬ እንደዚሁም ሶዶና ቆሴ አካባቢ ካሉት በስተቀር አብዛኛው ቦታዎቻችን በክልላችን ሰላም የሰፈነበት ክልል፣ ማንኛውም ዜጋ 24 ሰዓት ተንቀሳቅሶ መስራት የሚችልበት ክልል እንደሆነ አረጋግጠናል። ለዚህም ስንሰራበት ከነበረው ሞቶ አንዱ ሰላም በጄ ብልጽግና በደጄ፣ እኔ ለሀገሬ ለክልሌም ሰላም ዘብ ነኝ የሚል ሞቶዎች ይዘን በሁሉም አካባቢዎች ውይይት ፈጥረን ከማህበረሰቡ ጋር ተግባብተን ሰላም ማረጋገጥ ችለናል ማለት ነው። በግብርናው መስክ የተሻለ ውጤት ለማስመዝገብ በ6 የግብርና ምሰሶች ላይ ለማሳካት ግብ ተጥሏል ያሉት ኃላፊው፣ በዚህም የአርሶ አደሩን ምግብና ስነ ምግብ ማረጋገጥ፣ የገቢ ምርቶችን መተካት፣ በቂ ምርት ማቅረብ፣ የስራ ዕድል ማስፋትና የምግብ ሉዓላዊነትን በማረጋገጥ ድህነትን ማሸነፍ ላይ ያተኮረ ስራ ተሰርቷልም ያሉት 6 የግብርና ምሰሶች ለማሳካት የያዝነው ግብርናን ማዘመን፣ የቴክኖሎጂ አጠቃቀማችንን ማሳደግ፣ ውሃ ተኮር ግብርናን ማድረግ፣ የሰብልና የእንስሳት ምርታማነት ማሳደግ፣ በዚህ ዘርፎች ላይ ስንሰራ ቆይተን በ2017-18 ምርት ዘመን ከ579 ሺህ በላይ ሄክታር መሬት በላይ አርሰን ምርት እየተጠባበቀ እንገኛለን። ክላስተር የማምረት ዘዴ ኩታ ገጠም የሆኑ ማሳዎቻችን ከ193 ሺህ ሄክታር በላይ በኩታ ገጠም ለማልማት ጥረት ተደርጓል። በዚህም በዚህ ዓመት ከ62 ሚሊዮን ኩንታል በላይ ምርት እንጠብቃለን፣ በሰብል ባዝርት ሰብሎች ማለት ነው። የክልሉ መንግስት አዳዲስ ክልላዊ የግብርና ኢኒሼቲቮችን ገቢራዊ በማድረግ በግብርናው ዘርፍ አጥጋቢ ውጤት ማስመዝገብ ችሏል። በክልላችን ከሀገር አቀፍ ኢኒሼቲቮች ባሻገር በራሳችን ደረጃም አዳዲስ ኢኒሼቲቮች በመፍጠር የተቀናጀ ግብርና ለቤተሰብ ብልጽግና የሚል ሞቶ ይዘን ስራ እየሰራን ያለ ነው። ስትዘዋወሩ የሚዲያ አካላቶች እንዳያችሁት 30-40-30 ፍራፍሬ በ3 ዓመት ውስጥ አንድ አርሶ አደር 100 ፍራፍሬ ሊኖረው ይገባል የሚል እሳቤ ይዘን እየሰራን ነው። የከተማ የመንገድ ዳር በፍራፍሬ ዛፎችን የመሸፈን የከተማ ብቻ አይደለም፣ አሁን የገጠርም አድርገነዋል። ስልጤ ላይ ሳንኩራ ላይ ያያችሁት እሱን የሚያመላክት ነው። ተቋማትን የፍራፍሬ ማዕከል እናድርግ፣ ተቋማቶቹ ገላጣ ከሚሆኑ ይልቅ የፍራፍሬ ማዕከላት አድርገን መጠቀም የምንችልበት እድል እንጠቀም ብለናል። የ3-በ7 የሚል የንብ ልማት ዘርፍ በተለይ ማር በየቦታው በማዕከላዊ ኢትዮጵያ ክልል ከዚህ ቀደም ከሌላ ቦታ የምንጠቀም የነበረውን በራሳችን በአርሶ አደር ጓሮ ማምረት እንዲቻል 3 ዘመናዊና 7 ባህላዊ ቀፎ አርሶ አደሩ እንዲኖር አድርገን እየሰራን ያለ ነው። 250 እግር ቡና ለአንድ ቤተሰብ፣ እነዚህ ማነሳቸው ኢኒሼቲቮች ናቸው። አንድ የተሻሻለ ዝርያ ጊደር በቤተሰብ ደረጃ በክልሉ የሚገኙ ከተሞች ለነዋሪዎቹ ምቹ ለማድረግ ሰፋፊ ስራዎች ተሰርተዋል፣ በዚህም የክልሉን ገጽታ መቀየር ተችሏል ብሏል ኃላፊው በመግለጫቸው። ከተሞቻችን ብዙ ለዜጎች ምቹና ማራኪ ያልነበሩ፣ ጽዱም አልነበሩም። ከተሞቻችን በእኛ ግምገማ አፍርሰን እንደገና እየገነባናቸው ነው የሚል እሳቤ ነው ያለን። ወደፊት ውብና ማራኪ ሆነው ለቱሪዝም መዳረሻ የሚሆኑበት እድል ለመፍጠር አበክረን እየሰራን እንደሆነ ማንሳት እፈልጋለሁ። የዜጎችን ተጠቃሚነት ለማረጋገጥ በ2018 ዓ.ም ለ400 ሺህ ስርዓት ዜጎች የስራ ዕድል ለመፍጠር እየተሰራ እንደሆነም አቶ ዘሪሁን አስረድተዋል። በክልላችን በ2017 ለ371 ሺህ ወጣቶች የስራ ዕድል ለመፍጠር ጥረት አድርገናል። በሀገር ውስጥም ከሀገር ውጭ በተለያዩ የስራ መስክ አማራጮች ማለት ነው። በዚህ ረገድ ስራ አጥነትን መቀነስ ላይ የዜጎች ተጠቃሚነትን ማተኮር ስራ እየሰራን ያለ ነው። በ2018ም
በ400,000 ወጣቶችና ዜጎች የስራ ዕድል ለመፍጠር በሀገር ውስጥም በውጭም ፕላን አድርገን እየሰራን ያለነው በተለይ ለወጣቱ የሚያስፈልጋቸው ኢንፍራስትራክቸር ግብዓቶች በማሟላት ላይ በልዩ ትኩረት በማከናወን ላይ እንገኛለን። ዘንድሮ በክልሉ የሚከበረው 20ኛው የብሔሮች ብሔረሰቦችና ሕዝቦች ቀን በዓል ለክልሉ እድልም ጸጋም ይዞ መምጣቱን ነው አቶ ዘሪሁን እሸቱ በሰጡት መግለጫ ያመላከቱት። ዘንድሮ የምናከብረው የ20ኛው ብሔር ብሔረሰቦች በዓል ክልላችንን ሲመረጥ ለኛ እድልም ጸጋም ነው የሆነን። የጀመርናቸው ፕሮጀክቶቻችን እንድንጨርስም አስተዋጽኦ አበርክቶልናል። ኢትዮጵያ የብዝሃ ማንነት ሀገር ናት። የሃይማኖት ብዝሃነት ያለባት፣ የቋንቋ ብዝሃነት ያለባት፣ የብሔር ብዝሃነት ያለባት፣ የአለባበስ ብዝሃነት ያለባት፣ የአመጋገብ ብዝሃነት ያለባት፣ የቀለም ብዝሃነት ያለባት፣ የአኗኗር ብዝሃነት ያለባት ሀገር ናት። ይሄ ብዝሃነታችን ለኛ ጸጋ እንጂ ዕዳ አይደለም። ስለዚህ ይሄን ጸጋችን በተገቢው መንገድ እንደ ኢትዮጵያ ተላብሰን የ20ኛው ብሔር ብሔረሰቦች በዓልን ስናከብር መላው ኢትዮጵያውያንና ጥሪ የተደረገላችሁ እንግዶች እኛ እንደ ማዕከላዊ ኢትዮጵያ ክልል እንግዶቻችንን ለመቀበል ዝግጅት ጨርሰናል። ስለዚህ በዓሉን በወንድማማችነት በእህትማማችነት ስሜት አንዳችን ለአንዳችን እንደምናስፈልግ አንዳችን ለአንዳችን ትከሻ ወገን እንደሆነ አስበን በዚህ መሃል ያለው ደግሞ ትልቁ ጃንጥላችን ኢትዮጵያ እንደሆነችን በማሰብ ከተደመርን፣ ከተግባባን፣ ከተሳሰብን የኢትዮጵያ ብልጽግና ይረጋገጣል።